የሌለው ደግሞ ምን ይላል? የአባታችን የዛሬው ቃል ኪዳን ምን ይላል? ያለው ደግሶ ያብላ፣ የሌለው ደግሞ እመሂ በቀጢፈ እጽ እንጨት ቅጠል ቆርጦ ይወዝጉዝ ይላል። ማርያም ገርሞ ነው የሚለው። ደግሞም ሌላ ማድረግ ካልቻለ እመሂ በሰፂረ እጽ እንጨት ይፍለጥ፣ ድግስ ለሚደግሱ ሰዎች። ወመሂ በቀዲሃ ማይ ውሃ ቀርቶ ቢሆን ይስጥ። ገርሞ ነው እንደሚለው። ይሄ ሁሉ ከሌለው ደግሞ በጎ ያስብ፣ በጎ ያስብ፣ ይተባበር፣ ቀና ይሁን፣ ቀና ይሁን። ለሚያዘጋጁ ሰዎች ያቁም ያድርግ። አለማድረግ ግን ኃጢአት ነው። መልካምን የሚያውቃት የማያደርጋት እሱ ኃጢአት ትሆንበታለች። ሁላችንም መልካም ነገር እንደሚጠቅም እናውቃለን፣ ግን አናደርግም። መንቀሳቀስ ያስፈልጋል። እንጀራ በማዕድ አቅርባችሁ ቆርሳችሁ ካልጎረሳችሁ አጠግቡ። ስለዚህ ይሄንን በዓል ትልቅ ድግስ ነው። እንብለው፣ እንጠቀምበት፣ እንብለው። ጻድቁ እንልበሳቸው፣ ደስ በሉ። አባታችሁን አክብሯቸው በፈጣሪያችሁ ፊት። የኔ ልጆች የተመረጡ ናቸው። ለአንተን ለማገልገል ለቅዳሴው፣ ለማህሌቱ፣ ለዝማሬው ይሮጣል። ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። በዛሬው ዕለት ደግሞ የታላቅ አባትን ታሪክ አካፍላችኋለሁ። አብራችሁን ብትቆዩ ታተርፉበታላችሁ። አብረን እንቆይ። ታኅሳስ 24 ቀን በእግዚአብሔር ዘንድ ከፍ ያለ ቦታ የሰጣቸው ቅዱሳት ካህኑ ጸጋ ዘአብና እግዚአብሔር አዲስ ሐዋርያና ለኢትዮጵያ ታላቅ አባት የተወለዱበት ዕለት ነው። በዛሬው ዕለት 622ኛ ዓመት በዓላቸው በድምቀት ተከብሯል። መሀል አዲስ አበባ መርካቶ አካባቢ በሚገኘው ዳግማዊ ደብረ ሊባኖስ ደብረ አሚን ተክለ ሃይማኖት ቤተክርስቲያን ሊቃውንት ቤተክርስቲያን በያሬዳዊ ዜማ ወረብ ሲያመሰግኑ አድረው ጠዋት ከኪዳን ጸሎት በኋላ ታቦታቱ ከመንበረ ክብራቸው ተነስተው ሕዝቡን ሲባርኩ የሰንበት ትምህርት ቤት ደቀ መዛሙርት ዘማሪያን ተገኝተው በዝማሬ ሲያመሰግኑ ብፁዓን አባቶች ብፁዕ አቡነ ሕርያቆስ የአዲስ አበባ ከተማ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሰላማ የምዕራብ ጎንደርና መተማ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በተገኝተው ትምህርትና ቃለ ምዕዳን በመስጠት በቦታው ተገኝተው ሕዝቡን በመባረክ ለየት ባለ ድምቀት ተከበረ። አባታችን አቡነ ተክለ ሃይማኖት ኢትዮጵያዊ የወንጌል ገበሬና አዲስ ሐዋርያ ወደዚች ምድር በመጡበት ወቅት ጸጋ እግዚአብሔር የበዛላቸው ናቸውና እንደተወለዱም በጨቅላነታቸው እግዚአብሔርን በማመስገን ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል በማለት ክብሩን ሲገልጹ የራሳቸውንም ጸጋ በይፋ ማሳወቅ ችለዋል። መዝሙረኛው ዳዊት 36:30 ላይ የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል ይለናል። አባታችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አስተምሮ ሕዝቡን ከጣዖት አምልኮ ወደ እግዚአብሔር አምልኮ በመመለስ በኩል ታላቅ ተጋድሎን ማድረግ የቻሉ ጻድቅና አብሪ ኮከብ ናቸው። ማቴዎስ 10:42
ማንም ከነዚህ ከተናናሾቹ አንዱ ለቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይለናል። ከገድላቸው የተገኘ ከሁሉ ይልቅ ፍቅር ይበልጣል። ፍቅር ግን ፍጹም ሕግ ነው። ተራራ እስካፈልስ ድረስ ሃይማኖት ቢኖረኝ ፍቅር ግን ከሌለኝ አንዳች አይደለሁም። ለድሆች ደግሞ ገንዘቤን በባለ ሥጋዬንም በእሳት ለማቃጠል ብሰጥ ፍቅር ከሌለኝ ምንም የምረባው የለም። በሀገራችን በተወለዱበት ስፍራ ጽላለች ተክለ ሃይማኖት ገዳማቸው በልዩ ሁኔታ በሌሎች በስማቸው በታነጹ ቤተ መቃድስት በድምቀት ይከበራል። የጻድቁ አባታችን በረከት አይለየን፣ የዓመቱ ሰው ይበለን። መዝሙረኛው ዳዊት 111:6 ላይ ለዘላለም አይናወጥም፣ የጻድቅ መታሰቢያ ለዘላለም ይኖራል ይለናል። ውድ ቤተሰቦች አባታችን አቡነ ተክለ ሃይማኖት ለሀገራችን ኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን የከፈሉት ዋጋና የሰሩት ተጋድሎ ከፍተኛ እንደሆነ ገድላቸው ያስረዳል። ከገድላቸው መረዳት ትችላላችሁ። ለዛሬው እኔ በዚህ ይብቃኝ። መርሐ ግብሩ እንደተለመደው ሰፊና ማራኪ ውብና ደስ የሚል ነው። ከበረከቱም ትካፈላላችሁ። አብራችሁን ብትቆዩ ታተርፋላችሁ። አብረን እንቆይ። የዓመት ሰው ይበለን። በያላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።
ዓለም ሁሉ